ሰበርና ትኩስ ዜና የሰዓቱን ዜና እናሰማለን። በቅድሚያም አርዕስተ ዜና። ያብ የሚባለው የሄሉ አፍቃሪ የሆነው ወጣት ለሄሉሻ ለሚወዳት ፍቅረኛው ዘፈንላት፣ ጋበዛት። ይሄን ሰሞን ፍቅር በፍቅር ስለሆኑ ምርጥና ውድ ቤተሰቦቻችን ምርጦቹን ሴቭ እንድታረጓቸው ስንል በትህትና እንጠይቃለን። ወደ ምዕራፍ 2 እስከምንገባ ድረስ ወደ እናንተ ፍቅራችንን እንደምናመጣም ቃል እንገባለን ብለዋል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትና ድምጽሽ ብላችሁኛ ብዙዎቻችሁ፣ እኔም ለመግለጽ ሞክሬያለሁኝ። አብዛኛው እየተሰማችሁ ስላልነበረ ይመስለኛል። ጉንፋን ይዞኝ ነው፣ እስካሁንም አልለቀቀኝም። ድምፄ በቃ ጉሮሬ ነው የሚዘጋኝ። እኔ ትልቁ ችግሬ እንደ ሳል ነገር ይዘኝና በቃ ቶሎ አይዘኝም። በአመት 2 ምናምን ነው የሚይዘኝ። ከያዘኝም ደግሞ እንደዚህ በቅመም ሽታ ምናምን አዳር እንደዛ ነው እንጂ የሚይዘኝ ባገኘሁት ሽታ ምናምን አይዘኝም ማለት ነው። እና ሲይዘኝ ግን ደባልቆኝ ነው የሚሄደው ማለት ነው። እንደውም ያሁኑ ደህና ነኝ፣ ድምፄ ብቻ ነው የዘጋው ማለት ይቻላል። እና ውድ ቤተሰቦቼ እንግዲህ ወደ ዛሬው ቪዲዮ እንሄዳለን ማለት ነው። በነገራችን ላይ ማታ በቀትር ሌሊት ለቀው እኔም ላይቭ ነበርኩ፣ አላየሁትም ቪዲዮውን። ዛሬ ጠዋት ነው ያየሁትኝ። እና እንደዚህ አምሽታችሁ አትልቀቁ እንዴ! ምንድን ነው እኛ ምን ሰዓትን ፈትፍት፣ ሲቀጥል ደግሞ ምን ሰዓት ስንየው። ብዙዎቻችን ስራ እየሰራን ወይም ደግሞ ከስራችን ወዲያው እንደጨረስን ነው የምናየው ማለት ነው። አምሽታችሁ ከለቀቃችሁ ቪዲዮ አይታይም ሲጀመር ማለት ነው። እና ቪዲዮውን ቀደም ብላችሁ ልቀቁልን ማለት ነው። እና ልክ ዛሬ ጠዋት ግብት ስል አገኘኋቸው። ወይ እኔ እኮ በቃ አለቀቁም ቤት ተስፋ ቆርጬ ላይቬን ገባሁኝ። ላይቬን ሲጨርስ ተኛሁኝ በቃ። እና እንደዛ አታርጉብን፣ በጊዜ ልቀቁልን ለማለት ወዳን። እሺ ለማንኛውም ማለት ነው ውድ ቤተሰቦቼ እንግዲህ በትናንትናው ዕለት የኛ ልጆች ፍቅር ይሸታል ቤቱ የሚለውን ይዘው ፍቅር በፍቅር ሆነዋል። ሶስተኛ ወገን አያስፈልግም በተባሉት መሰረት በራሳቸው መንገድ ሄደዋል። ግን ምዕራፍ 2 እስከምንጀምር ድረስ የሚለቀቁትን ቆንጆና ማራኪ ቪዲዮዎችን በአእምሯችሁ ውስጥ ሴቭ እንድታረጉ ለክፉ ቀን እንዲሆናችሁ መልእክት አስተላልፍላችኋለሁ። ምክንያቱም ምዕራፍ 2 ጸብ እንደሚነሳ እርግጠኛ ስለሆንኩኝ። ምክንያቱም ልዩ የምትባል ሰው በዙሪያቸው መሆን በፍጹም የለባትም። ሄሉና ልዑል አጥፍተዋል። ከዚህ በኋላ ለሚመጣው ጦርነት ትናንትም ተናግሬዋለሁ፣ እኔ ከያብ ጎን ነኝ 4 ነጥብ። ምክንያቱም ወንድ ልጅ ነው። እንዴት ነው አንደኛ የጓደኛን ጓደኛ መያዝ አይችልም ልዑል። ሁለተኛ አንድ ሰው ፍቅረኛው የሆነች ሴት በሱ ዙሪያ ውስጥ እየሆነች የድሮ ፍቅረኛ የሆነች ሴት በሱ ዙሪያ እየሆነች ሰላም ይሆናል ማለት ውሸት። ስለዚህ ሄሉን ብትሆኚ ከዚህ በኋላ ለሚመጣብሽ ችግር ራስሽ ላይ እንደጠመጠምሽ ማወቅ አለብሽ። በየዋህነትሽ ለራስሽ ችግሮችን እያመጣሽ እንደሆነ ከወዲሁ ነግርሻለሁ። ምክንያቱም አንቺም እንዳትርቅ የፈለግሽው አንዷ ስለሆንሽ፣ አንቺና ልዑል ናችሁ አሁን በእሷ አለመራቅ ደስተኛ የሆናችሁ። እሷ ስትግደረደር ነው። ምክንያቱም ከእናንተ አለመራቁን ትፈልገዋለች በእርግጠኝነት ማለት ነው። አጋጣሚውን ተጠቅማ ያብን ዛሬም ነገም የራሷን ማድረግ እንደምትፈልግ ስነግራችሁ ማለት ነው። ስለዚህ ምዕራፍ 2 ስንጀምር ማን እንደምትደግፉ በራሳችሁ ዝግጅታችሁን ብጨርሱ ጥሩ ነው፣ ለውሳኔ እንዲረዳችሁ። ይሄ ዥዋዥው የሆነ ሰው አይመቸኝም። እኔ አቋም ያላችሁ ኦዲየንስ ቤተሰብ እንድትሆኑ ነው የምፈልገው። እና በምዕራፍ 1 እንግዲህ እኔ ከልዑል ጠንበለሌና ከሄሉ ጎን ነበርኩኝ። ታውቃላችሁ ያብና ልዩን እንደው በቃ ቀንደኛ ጠላቶች አድርጌ ነበረ ያስኳቸው። አሁን ግን ከያብ ጎን ነኝ። ያብ ብቻውን ነው በዚህ ሰዓት በምዕራፍ 2 ያብ ብቻውን ነው የሚሆነው በእርግጠኝነት። ምክንያቱም በትናንትናው ዕለት በተሰራው ቪዲዮ በልዑል ቤት የተለቀቀው ቪዲዮ እሱ ተቃውሞ አለው። ከፊቱም አስነብቧል፣ ከንግግሩም ተነቦበታል። በቃ ተቃውሞ ያብ ቅር ብሎታል። ልዑል ስለሳቀፋት ስለቀረች ምናምን ላላችሁ ደግሞ ያብ ቅር ቢለው ማንኛችንም ልናደርገው የምንችለው ነገር ስለሆነ ማለት ነው። እና ይሄ የትናንትናው ቪዲዮ ላይ ላውራ፣ ይሄኛውን የቆየን ሲመጣ ስለምንሄድበት ማለት ነው። በትናንትናው ቪዲዮ እንግዲህ ያ ዘፋኞችን ጋብዞ ቤቱ ድረስ ሰርፕራይዝ አድርጓታል ሄሉሻን።
በጣም ደስ የሚል አንዳንድ ጊዜ በፍቅር የማትረሷቸው ማለት በትዳር ውስጥ ከሆናችሁ በኋላ ሊደረጉ የማይችሉ መደረግ የሚችሉ ወይኔ እያፈኔ ነው ይቅር በሉኝ መደረግ የሚችል ሆኖ ግን ደግሞ ለማድረግ የምንቸገራቸው ነገሮች አንዱ ቢኖሩ እንደዚህ ነው። ፕሮግራም አዘጋጅቶ እንደዚህ ዘፋኝ ምናምን ያው እኔ ብዙም ዘፈን ጓም ሳይሆን ሌሎች ብዙም ሊደረጉ የሚገባቸው ነገሮች አሉና እነሱ ነገሮች ከትዳር በኋላ ይገደባሉ። ማድረግ ሲቻል ግን አይቻልም። ለምን? ብዙ ጊዜ ትዳር ላይ ሲሆን በቃ ይሄ ፍቅሩ እየቀነሰ ወይ ደግሞ ልጅ ይመጣል ቤታችሁ ውስጥ መጨቃጨቅ እንዲያለ ስለሚሄድ ይሄ ነገር በፍቅረኛሞች ጊዜ ነው ሊረሳ የማይችል ነገር ማድረግ የሚቻለውና የማይረሳ ነገር አስቀምጧል ብዬ አስባለሁ ያብ እና ሄሉሻም እንግዲህ በለበሰችው ልብስም ስትጨናነቅ ነበረ። ሄሉሻዬ እንደ ሀሳብ እኔ ውድ እኔ እኮ ሁሌ ነው የምጨቀጭቅሽ። ይቅርብሽ። እንደምን ነው ነፃነትሽን አግኝ እናቴ። እንደውም እኔ ሽፉን ልላክልሽ ማሬ። ምን ነው ሸዋ ምን አባት ነው ስናዜ ሽፉን ተቀምጦ ይሄ ሁሉ ሽፉን ማለት ነው። ቆንጆ ቆንጆ ሽፉኖች አሉሽ እኮ አንቺም ብዙ። በባለፈው ራሱ ከነማሚ ጋር የተሰጠሽ ሽፉን ስጦታ እንዴት እንደሚያምር በቃ ስጦታም ሲሰጧት ቆንጆ ነገር ስጧት። አንቺም ስገዢ ጥሩ ነገር ግዢ። በቃ ቀስ እያልሽ ያ ውለታ ዋልልን በፈጠረ አምላክ። እንደዚህ አይነቶቹን ይሄን ልብሶቹ ማለት ነው ፊቱ አንዳንዶችን እያቃጠልክ ጨርስልን ስወድህ ማለት ነው። እኔ ሉዬም በጣም ነው የምወዳት። በቃ የማይመቸኝ ሁሌም እንደምነግራቸው አለባበሷ ስለሆነ ይሄ ነገር ደግሞ እንዲቆም እፈልጋለሁ። እኔ የምወደው ሰው ያን ነገር በቃ ለሰዎች የማይወደድ ነገር እንዲያቆም ስለምፈልግ ነው ማለት ነው። እና እነዚህ ብጥስጥስ ቅጥልጥል ያሉ ነገሮችን በነገራችን ላይ ስለ ፓሪ ቀሚስ ልንገራችሁ። አባ ሲሰብኩ ሰምቼ ማለት ነው። ግን በልምድ ሆኖ ነው እንጂ በትክክለኛ መንገድም አለ ማለት እንደዚህ ብዬ ዘርዝሬ በእኛ በሃይማኖታችን ማለት ነው። እና ውድ ቤተሰቦቼ ይሄ አለባበስ ከባህልም ከነጮችም የተወረሰ ብቻ ብዙ ታሪክ አለው እና እንደዚህ ፓሪው በጣም አሁን ይሄ አሪፍ ነበረ። ግን ፓሪው ቢጠብ ፓሪው ወደታች ዝቅ ቢል ፓሪ እኮ ይለበሳል፣ ግን እንደዚህ ሳይበዛ ማለት ነው ቢሆን። በነገራችን ላይ ይሄን የነገርኳችሁ እሷ ተናግሯለች ራሷም ስትጨናነቅም ስላየው ጭምር በዛው ለምን ነገር አድርጌ አላልፍም ብዬ ነው። እኔ ታውቃላችሁ አያስችለኝም እንጂ እሷም ተናግሯል። ታውቋታል እኮ እኔ እኮ ይታወቃታል። ሄሉ እኮ የምታጠፋው ነገር ይታወቃታል። እያወቀች የምታጠፋው ነገር ነው እንጂ የሚያናድደኝ ትላላችሁ። አይ በነገራችን ላይ ማለት ነው ብዙዎች ሄሉ ያብን ልዑልና ሄሉን ሲያስቡ እኔን የሚያስቡ ሰዎች አሉ። ኮሜንት ላይ ትናንትም እያየኋችሁ ነበረ። እንደዚህ ገለጥለጥ ያለ ልብስ ስለብስ ይብን በውስጡ ላይ ብሎ የሚጽፉልኝ ሙላሉ። አይ ሳምሪ ዛሬ አለባበሷ አትሄጂበት የሚሉ ምናምን አሉ። የሚወዷት ማለት ነው ዝም እንደማለት ስለሚያውቁ። እንደውም አሁን በቃ እሷም እየቀነሰች እኔም እየደከመ የመጣው ዝም ማለት ነው። በእያንዳንዱ ቪዲዮ የነበረ እሷና ጽግሻን በእያንዳንዱ ቪዲዮ የነበረ መጨቃጨቃቸው ኮሜንት ላይ እዛም በእያንዳንዱ ቪዲዮ ላይ ነው የምጽፈው። ያውቁታል ሁለቱም ሲጀምር ባህሪን እንደማይመቼ ማለት ነው። ኦዲየንስ ብቻ ሳይሆን እነሱ በስነስርዓት ልጆቹ ራሳቸው ያውቃሉ የኔም ባህሪ ማለት ነው። እና ልውል ደግሞ ይችን ልዩን እንትን ያደረጋ አሁን ትናንትና በጣም ብዙ ነው በውስጥ የጻፈልኝ ማለት ነው። አይ ሳምሪ ተበላሽ ጠንበለልሽ ሰው ሀገር ስለሆንኩ ነው አይደለ? አጨብጭባችሁ ለሌላ አሳልፋችሁ ልትሰጡብኝ አላችሁ። ደግሞ እኮ ለሌላም እንደወረቅ ያለን ብትሰጡ እኮ ጥሩ። ለጓደኛው ፍቅረኛ እንዴት ነው እናንተ ይጣመር ብዙ ያጣምራችሁና ማለት ነው። ለማንኛውም ስነ ስርዓት ያዙ። እኔ ለምን ጠንበለል አይሆንም? ሺ ጊዜ ይሄድበታለሁ ካጠፋ ጉዳይ አይደለም። እኔ ባሌም ቢሆን መናገሬ ስለማይቀር ማንኛውም ሰው ማለት ነው። እና ዝም ብለው እንዳይመስላችሁ ሄድበታለሁ። በባለፈው መግሻዋለሁ፣ ክቤዋለሁ እስኪ በቃው። በአሁኑ ደግሞ ዘረጥጥላችኋለሁ። እኔ ችግር የለብኝም። ምን ነው ሸዋ አፎይ። እና ለማንኛውም ውድ ቤተሰቦቻችን አንዳንድ ኮሜንቶችን ተጽፈዋል። ከቪዲዮ ብቻ በጣም የሚያምር ነበረ ፕሮግራሙ። የማይረሱ ጊዜያቶች እንደዚህ አሳልፉ ቶሎ ማለት ቶሎ ወደ ጋብቻ እንደምገቡ ስለማቅ ነው በነገራችን ላይ እንደዛ ምለውና ጊዜ መስጠትም አያስፈልግም። ኑሮ ህይወታችሁን እየኖራችሁ በቃ ሰው እውነተኛ ሆኖ ሲገናኝ ኑሮን እየኖረ ህይወቱን መምራት ይችላልና ሁለታችሁም ጎበዞች ናችሁ። ያብ ደግሞ የተናደደበት ፓርት እናንተ ሲያወሩ እሱ እኮ ከመጀመሪያ እስከ መጨረሻው እንደተቃጠለ ነው እኮ ያብ እንደተቃጠለ። ምክንያቱም በባህሪው ተናዳጅ ነው ልጁ። እኔ እኮ ስያለሁ እያንዳንዳችሁን እኮ ነግሬያቸዋለሁ። ተናዳጅ ስለሆነ ሄዶለታል የሚሰራው ስራ ማለት ነው።
ሄሉዬ ዛሬ መሽኮርመም አበዛሽ። በሰላም ነው ያላለችም እንዴ? እና ታዲያ ማሬ ትሽኮርመም እንጂ ምን ሆነሽ ነው? ኧረ ገና ብዙ ጉዳይ አለ። እሺ ታው ለማንኛውም ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳቸዋለሁ። መልካም ጊዜ። ቻው ቻው።